እንደዚህ ነው። አትሄዱም፣ አትሻገሩም፣ አትወርሱም የሚሏችሁ መሰናክሎቻችሁ በጌታ በኢየሱስ ስም እየተነቃቀሉ ይጠረጋሉ። ተራሮች ይጠረጋሉ፣ ኮረብቶች ይነቃቀላሉ፣ ባህሮች ይከፋፈታሉ። ጆሮዬ ተከፍቶ ሰማለሁ። እናጠፋዋለን ብለን የነበረውን ሰውዬ ምን ሆነን ነው ሲበዛ አይናችን እያየ ዝም ያለው? ደጆች ሲከፈቱለት እያየን ዝም ያለው? በኢየሱስም ዘንድሮ እንደዚህ ይሆንላችኋል። በጠላት ሰፈር መነጋገር ይሆናል። ስለ እናንተ ማውራት ይሆናል። ያው እግዚአብሔር ነግራችኋል። እግዚአብሔር ምስክሬ ነው። እናንተ አይደላችሁ የምታመልጡት፣ እናንተ አይደላችሁ የምትዘሉት። እነዛ ቻሌንጆቻችሁ ከእናንተ ላይ ካለው ክብር የተነሳ እየዘለሉ መሸሽ ይጀምራሉ። ምን ብለው የሚያወሩ ይመስላችኋል? ምን ይሄ አንዱን ተራራ ነው እንደምትለው? ይሄ አንዱን ባህር ነው እንደምትለው? ምድር በፊቱ ተንቀጠቀጠች እኮ ነው። ምን አንዱ ከሌላ ጋር እኮ ነው። ባህር ከኮረብታ ጋር፣ ኮረብታ ከተራራ ጋር ያወራሉ። ይሄ አንዱን ተራራ ትላለህ፣ አንዱ ኮረብታ ትላለህ እንዴ? ምድር በፊቱ ተንቀጠቀጠች። አንተ ስለ አንዱ ትከረማለህ እንዴ? ስለ ሁለቱ ትከረማለህ እንዴ? መላው ምድር ሼክ እያደረገች በቤታችሁ ትንንሽ ጣዖት የሌላችሁ ሰዎች፣ በልባችሁም በቤታችሁም እግዚአብሔር ብቻ አምላካችሁ የሆነ ሰዎች፣ እግዚአብሔር ምስክ መሰናክሎቻችሁ ከመንገዳችሁ ይጠረጋል። ይሄ ብርጭቆ ከሚያመልክ ህዝብ ጋር ግራ አንጋባም። በጣም ብዙ ሰዎች በህይወታቸው ድልን ይናፍቃል። አንዳንዶች ደግሞ በሰዎች ህይወት ላይ ድልን ሲመለከቱ ይቀናል። በእያንዳንዱ የክርስቲያን ህይወት ውስጥ በሰው ህይወት ሆኖ ስናየው የሚያስቀና እኛ የምንናፍቀው ነገር ቢኖር የድል ህይወት ነው። ክርስትና የድል ህይወት ነው። ለምን ቢባል የእምነታችን ጀማሪና ፈጻሚ እሱ ሞትን፣ ኃጢአትንና ዲያብሎስን ድል የነሳ ስለሆነ የክርስትና ህይወት የድል ህይወት ነው። ስለዚህ በሚገጥሙን ገጠመኞች በክፉ ዓለምና በጠማማ ትውልድ መካከል ስንመላለስ በህይወታችን የምንናፍቀው ዋነኛ ነገር ቢኖር ድል። በዚህ በመዝሙር መጽሐፍ ምዕራፍ 114 ከቁጥር 1 እስከ 8 ድረስ ባነበብኩላችሁ ክፍል ውስጥ 3 መሰረታዊ ነገሮችን ትመለከታላችሁ። የመጀመሪያው ነገር ወደ ተስፋው ምድር እየገሰገሰ ያለ ህዝብ ትመለከታላችሁ። ከግብጽ ባርነት ወጥቶ ወደ ከነዓን እየገሰገሰ ወደ እረፍቱ እየገሰገሰ ያለ ህዝብ እንዳለ በመዝሙር መጽሐፍ 114 ከቁጥር 1 እስከ 8 ባነበባችሁት ክፍል ላይ የምትመለከቱት አንድ በድል የተነሳ እግዚአብሔር ከባርነት ከመከራ ከችግርና ከስቃይ አውጥቶት ባህሩን ከፍሎ ወደ ተስፋው ምድር ወደ ረፍቱ እየገሰገሰ ያለ ህዝብ ትመለከታላችሁ። በሁለተኛ ደረጃ ደግሞ የምትመለከቱት እየገሰገሰ ባለው ፊት መሰናክል ሆኖ አላሳልፍም ብለው የቆሙ እንቅፋቶችን ትመለከታላችሁ። በሶስተኛ ደረጃ ደግሞ የምትመለከቱት ነገር ምንድነው? እነዚህ እየገሰገሰ ባለው ወደ ተስፋው እየሄደ ባለው ህዝብ ፊት የቆሙ መሰናክሎች ድንገት እርስ በርሳቸው መነጋገር ሲጀምሩ ትመለከታላችሁ። በዚህ ቦታ የምትመለከቱት ተራሮች እንደ ኮርማዎች፣ ኮረብቶችም እንደ ጥጃዎች ዘለሉ የሚለው የአምልኮ ዝላይ አይደለም፣ የደስታ ዝላይ አይደለም። እነዚህ እየዘለሉ ከሰፈራቸው እየተነቃቀሉ የሄዱትን ነው የሚናገረው። ተራሮች እንደ ኮርማዎች ዘለሉ፣ ኮረብቶች እንደ ጥጃዎች ዘለሉ። የሚገርማችሁ ነገር እንደዚህ ነው። ተራሮች እየተጠራረጉ፣ ኮረብቶች እየተነቃቀሉ፣ ባህሮች እየተከፋፈሉ በኪዳኑ ህዝብ በዚህ እየገሰገሰ ባል ህዝብ ፊት ሸሹ፣ ሮጡ፣ እግሬ አውጪኝ ብለው ሄዱ። እንደዚህ ነው። አትሄዱም፣ አትሻገሩም፣ አትወርሱም የሚሏችሁ መሰናክሎቻችሁ በጌታ በኢየሱስ ስም እየተነቃቀሉ ይጠረጋሉ። ተራሮች ይጠረጋሉ፣ ኮረብቶች ይነቃቀላሉ፣ ባህሮች ይከፋፈታሉ። ዘመን ያስቆጠሩ ናቸው። በጣም ፈርጣማ ናቸው። በጣም ከባድ ናቸው። ብዙዎችን አቁመዋል፣ ብዙዎችን አስጥመዋል፣ ብዙዎችን ተስፋ አስቆርጠዋል። አንድ በተስፋ የተነሳ አንድ ምስኪን የመሰለ ህዝብ አምላኩን ከፊት አስቀድሞ መራመድ ሲጀምር መጽሐፉ ሲናገር እንደዚህ ይላል። ተራሮች ይላል እንደ ኮርማዎች ሰለሉ ይላል። እግሬ አውጪኝ ብለው መሸሽ ጀመሩ። እነግራችኋለሁ በዚህ ዓመት የሸሻችኋቸውን ነገሮች ዞረው እናንተን መሸሽ ይጀምራሉ። ያስፈሯችሁ ነገሮች እናንተን መሸሽ ይጀምራሉ። ከፊታችሁ እየዘለሉ መጠረግ ይጀምራሉ። የመጀመሪያው ወደ ተስፋው ምድር ወደ ረፍቱ እየገሰገሰ ያለ ህዝብ አንደኛ፣ ሁለተኛ እየገሰገሰው ባለው ፊት በዛ ህዝብ ፊት እንደ መሰናክል ሆነው የቆሙ ነበሩ። እነዚህ እንደ ተራራ፣ እንደ ኮረብታ፣ እንደ ባህር፣ እንደ ሸለቆ ያሉ መሰናክሎች ምን ሆነ ብላችሁ ስትሉ እንደዚህ ነው። የእግዚአብሔር ህዝብ ሲመጣባቸው እግሬ አውጪኝ ብለው እየዘለሉ ከፊታቸው ሸሹ። ያው እግዚአብሔር ነግራችኋል። እግዚአብሔር ምስክሬ ነው። እናንተ አይደላችሁ የምታመልጡት፣ እናንተ አይደላችሁ የምትዘሉት። እነዛ ቻሌንጆቻችሁ ከእናንተ ላይ ካለው ክብር
የተነሳ እየዘለሉ መሸሽ ይጀምራሉ። ከሸሹ በኋላ ሶስተኛ የምትመለከቱት ድንገት እርስ በርሳቸው መነጋገር ጀመሩ። ቦታ ይዘው አይደለም የተነጋገሩት፣ ቦታ ለቀው ነው የተነጋገሩት። መንገድ ዘግተው አይደለም የተነጋገሩት፣ መንገድ ለቀው እስከ በኢየሱስም ዛሬ ጸለይኩላችሁ፣ መንገዳችሁ ለቀው በኢየሱስ ስም ይሄዳሉ። አንዳንዱ ችግር፣ አንዳንዱ ጥያቄ፣ አንዳንዱ ተራራ፣ አንዳንዱ ቋጥኝ፣ አንዳንዱ ኮረብታ መንገድ ዘግቶ ያወራል፣ መንገድ ዘግቶ ይነጋገራል። ዛሬ ግን ነግራችኋለሁ በኢየሱስ ስም መንገድ ለቀው ስፍራ ለቀው በኢየሱስ ስም ስፍራ ይለቅላችኋል፣ ስፍራ ይለቅላችኋል። የእናንተ የሆነው ቦታ ይለቀቃል። ተይዞ የነበረው ቦታ ይለቀቃል፣ በኢየሱስ ስም ይለቀቃል። የአገልግሎት ቦታችሁ ይለቀቃል፣ የሥራ ቦታችሁ ይለቀቃል፣ የትምህርት ቦታችሁ ይለቀቃል፣ የክብር ቦታችሁ ይለቀቃል። እንደዚህ ይሆናል። ስፍራ ለቀቁና መነጋገር ጀመሩ። ይገርማችኋል። መነጋገር ሲጀምሩ እነዚህ መሰናክሎች ናቸው የሚነጋገሩት። መነጋገር ሲጀምሩ እንደዚህ አንቺ ባህር ምን ሆነሽ ነው የሸሸሽ? ለስንት ዘመን ስንቱን እንዳላሰጠምሽ፣ ለስንት ዘመን ስንቱን እንዳልዋጥሽ፣ እንዳልገደሽ፣ አንቺ ባህር ምን ሆነሽ ነው የሸሸሽ? ዮርዳኖስ ምን ሆነሽ ነው የሸሸሽ? ና እኔስ ኮረብታ ነኝ ብሸሽ፣ ተራሮች ምን ሆናችሁ ነው የሸሻችሁት? እርስ በርስ ያወራል። ኮረብታና ተራራ ያወራሉ። ተራራው ባህሩን ይጠይቀዋል። አንቺ ባህር ምን ሆነሽ ነው የሸሸሽ? ለስንት ዘመን ስንቱን ያሰጠመ ባህር፣ ስንቱን ያቆመ ተራራ ምን ሆነሽ ነው የሸሸሽ? ተራሮች ምን ሆናችሁ ነው? ምን መጥቶባችሁ ነው የሸሻችሁት? ይኸውልህ ምስኪን ህዝብ፣ ያቦካውን ሊጥ ሳይጋግር የወጣ ህዝብ፣ ባርነት 430 ምናምን ዓመት የደቀቀ ህዝብ ሲመጣ ለማንም ቦታ አለቀቁ። ለስንት ሰራዊት ቦታ አለቀቁ። ለዚህ ጦር ላታጠቀ ሰራዊት ለሌለው ለዚህ በጣም ምስኪን ለሚባል ህዝብ ከዛ ይገርማል። ከለቀቁ በኋላ ሄዱ ይልና እንደዚህ ይላል፣ አንቺ ባህር ምን ሆነሽ ነው የሸሸሽ? የሆነ ሱፐርናቹራል ኃይል በኢየሱስም ዘንድሮ ያገኛቸዋል። ማለት ምን መሰለ? ዘንድሮ በጠላት ሰፈር መነጋገር ይሆናል። ምን ሆነክ ነው የተውክለት? ምን ሆነክ ነው የለቀክለት? ምን ሆነክ ነው የከፈትክለት? እንደዚህ አልነበረም የተነጋገር ነው። እንደዚህ አልነበረም። የታለ ያ ሁሉ ችሎታ፣ ያ ሁሉ ቴክኒክ? ስንቱን አዋርደን፣ ስንቱን ገለን፣ ስንቱን ቀብረን፣ ስንቱን ሰፈር ላይ አስቀርተ ነው። ምን ሆነክ ነው? ምን ሆነሽ ነው? ይኸው በጠላታችሁ ሰፈር ስለ እናንተ መነጋገር ሲነጋገሩ ሰማለሁ። ጆሮዬ ተከፍቶ ሰማለሁ። እናጠፋዋለን ብለን የነበረውን ሰውዬ ምን ሆነን ነው ሲበዛ አይናችን እያየ ዝም ያልነው? ደጆች ሲከፈቱለት እያየን ዝም ያልነው? በኢየሱስም ዘንድሮ እንደዚህ ይሆንላችኋል። በጠላት ሰፈር መነጋገር ይሆናል። ስለ እናንተ ማውራት ይሆናል። ይኸው እንደዚህ የእግዚአብሔር መንፈስ የሚናገረኝ እግዚአብሔር የዚህ ዓመት ሄድላይን ያደርጋችኋል። የዚህ ዓመት አርዕስተ ዜና ያደርጋችኋል። በኢየሱስ ስም ያደርጋችኋል። እግዚአብሔር ስለ እናንተ ከተማውን ሁሉ በዜና ይሞላዋል። ይኸው እግዚአብሔር ምስክሬ ነው። ተደብቀው ቢያወሩ፣ በአደባባይ ቢያወሩ፣ በጨለማ ቢያወሩ፣ በብርሃን ቢያወሩ እንደዚህ አይነት ወሬ ሰማለሁ። እግዚአብሔር ቶፒክ ያደርጋችኋል። ለትልልቆች እግዚአብሔር ቶፒክ ያደርጋችኋል። ለትንንሾች እግዚአብሔር ቶፒክ ያደርጋችኋል። ከዛ ምን ሆነሽ ነው? ምንድነው የሆነው ብሎ ሲጠይቁ እንደዚህ ሆነ። አልሰማችሁም እንዴ? ተራራው በፊቱ ተራራ መሆን የማይችል፣ ኮረብታው በፊቱ ኮረብታ መሆን የማይችል፣ ሸለቆ በፊቱ ሸለቆ መሆን የማይችል፣ ባህር በፊቱ ባህር መሆን የማይችል የእስራኤል አምላክ እኮ ነው ያወጣብናል። የቀደመውን ዘመን ጉልበት የሚሰብር እሱ ተራራው በፊቱ ተራራ አይደለም። እሱ ተራራው በፊቱ ደልዳላ ሜዳ ነው። እሱ ባህር በፊቱ አውራ ጎዳና ነው። አንተ ራስን ስታይ ጫማህን ነው የምታየው። አንተ ራስን ስታይ ልብስህን ነው የምታየው። ጠላቶች ግን አንተን ሲያዩ ጌታን ነው የሚያዩት። እንዲህ እንደምታየው ምስኪን እንዳይመስልህ። አለባበሱን አይተ ምስኪን እንዳይመስልህ። አኗኗሩን አይተ ምስኪን እንዳይመስልህ። በእግሩ ሲወጣ በእግሩ ሲገባ ሲምፕል ሆኖ ሲንቀሳቀስ ምስኪን እንዳይመስልህ። የቀደመውን ዘመን ጉልበት የሚሰብር የያዕቆብ አምላክ እግዚአብሔር ከፊታችን ወጣ። እኔ ያለው ቡልዶዘር የሆነ ግሬደር የሆነ ቃል ነው ለዚህ ዓመት የተሰጣችሁ። ይኸው እግዚአብሔር ምስክሬ ነው። ነገሮች እስትክልክል ማለት ይጀምራል። ቦታቸውን መያዝ ይጀምራል። መሰናክሎቻችሁ ያወራል። ተግዳሮቶቻችሁ ያወራል። በጠላት ሰፈር መነጋገር ይሆናል። ስለ እናንተ ምን ብለው የሚያወሩ ይመስላችኋል? ምን ይሄ አንዱን ተራራ ነው እንደምትለው? ይሄ አንዱን ባህር ነው እንደምትለው? ምድር በፊቱ ተንቀጠቀጠች እኮ ነው። ምን አንዱ ከሌላ ጋር እኮ ነው። ባህር ከኮረብታ ጋር፣ ኮረብታ ከተራራ ጋር ያወራሉ። ይሄ አንዱን ተራራ ትላለህ፣ አንዱ ኮረብታ ትላለህ እንዴ? ምድር በፊቱ ተንቀጠቀጠች። አንተ ስለ አንዱ ትከረማለህ እንዴ? ስለ ሁለቱ ትከረማለህ እንዴ? መላው ምድር ሼክ እያደረገች ነው። ይሄንን ድምጽ የሚሰማ ሰው ሁሉ አንዱ ነው ወይ ያስገረመ? አሁን የደረስክበት ደረጃ ነው እንዴ ያስገረመ? አሁን የሆነልህ ነገር ነው እንዴ ያስገረመ? አረ ዝም በል አንተ እባክህ። ከአምላክ
የተነሳ ሌሎች ነገሮች እጅ መስጠት ይጀምራሉ። ተራራው ለብዙ ዘመን ብዙዎችን አቁሟል። ባህሩም ለብዙ ዘመን ብዙዎችን አስጥሟል። እዚህ ሀገር ለብዙ ዘመን ብዙዎችን ቀብሮ ያስቀረ ነገር ከፊታችሁ እንደ ሰም ይቀልጣል። በደም ጩሁና አሜን በሉ። በኢየሱስም ጥሶ መውጣት ይሆንላችኋል። ወደ ታየላችሁ ነገር መግባት ይሆንላችኋል። በጠላት መንደር መነጋገር ይሆናል፣ ንግግር ይሆናል። በዚህ ዓመት በሕይወታችሁ አሜን ለሚሉ ሰዎች ይሆንላችሁ። አሜን ለሚሉ ሰዎች ይሆንላችሁ። ይኸውላችሁ መሰናክሎቻችሁ መነቃቀል አይደለም። በዚህ ዓመት የሚጀምሩት መጠራረግ ነው የሚጀምሩት። በመተት በጥንቆላ እየተሰቃየን አንኖርም። በድግምት በአዚም እየተሰቃየን አንኖርም። በኢየሱስ ስም መጠረግ ይጀምራሉ። መጠረግ ይጀምራሉ። ከጉባኤ ይጠረጋሉ። ከከተማ ይጠረጋሉ። ከቤተ መቅደስ ይጠረጋሉ። ከቤተ ክርስቲያን ይጠረጋሉ። ከኢትዮጵያ አደባባይ ይጠረጋሉ። እግዚአብሔር ብሎኛል። ከየመስሪያ ቤቱ ከየማኪያቶ ቤቱ ከየመሸታ ቤቱ በኢየሱስ ስም ዓመት ይማከራሉ፣ በሰከንድ ይበተናሉ። በደንብ አድርግና አሜን በል። ሌሊቱን ይማከራሉ፣ ሲነጋ ይበተናሉ። በስራችሁ፣ በኑሯችሁ፣ በህይወታችሁ፣ በትዳራችሁ፣ በአገልግሎታችሁ ኤኒ ካይንድ ኦፍ መሰናክል ዘንድሮ መነቃቀል ሳይሆን እጣ ፋንታው መጠራረግ። እግዚአብሔር ምስክሬ። ይሄንን ቃል ያዙና በአመቱ መጨረሻ ጠይቁኝ። ይሄ አመት የምትታገሉበት አመት አይሆን። ይሄ አመት እንደ ከዚህ በፊቱ የምትዳረቁበት አመት አይሆንም። እንቅፋቶች እያወቁ የሚሸሹበት አመት ይሆናል። እነዚህ ሰዎች እንዴት በተራሮች ላይ ድል አገኙ? ይሄ ህዝብ እንዴት በኮረብታዎች ላይ ድል አገኘ? ይሄ ህዝብ እንዴት ተራሮችን የሚያነጋግር ፕሬዘንስ መጣበት? ቢኮዝ በዚህ ህዝብ ላይ ሶስት የሚገርም ነገር ታያለ። የመጀመሪያው ይህ ህዝብ ለአምላኩ ተለይቶ የወጣ ህዝብ ነው። ቁጥር 1 ከግብፅ ወጣ ለአምላኩ የወጣ ህዝብ። ሁለተኛ መቅደሱ የሆነ ህዝብ። ሶስተኛ ግዛቱ የሆነ ህዝብ ነው። ምን ማለት መሰለ? ግዛቱ የሆነ ህዝብ ነው ማለት ምን ማለት መሰለ? ድሮ ታስታውሳለህ? ግዛት የሚለው ቃል እኮ የባላባቶች ቃል ነው። ከዚህ መልስ የእንትና ግዛት ነው ይባላል። ቢፈልግ ጤፍ ይዘራበታል፣ ቢፈልግ በቆሎ ይዘራበታል፣ ቢፈልግ የፈለገውን ያደርግበታል። ይህ ህዝብ የእግዚአብሔር እግዚአብሔር እንደፈለገ የሚያደርገው ህዝብ። ማንም እንደፈለገ ያደርገው። ይሄን ህዝብ እግዚአብሔር ብቻ ነው እንደፈለገ የሚያደርገው። ማንም አያወጣው፣ ማንም አያወርደው፣ ማንም አይሰጣው፣ ማንም አይነሳው። የእግዚአብሔር ግዛት የሆነ ብቻ አሜን ይባል። እስራኤልም መቅደሱ በሆነ ጊዜ ነው። ቢኮዝ ይሄ ህዝብ የእግዚአብሔር ማደሪያ ነው። የእግዚአብሔር ማደሪያ ነው። ለዚህ ነው ተራሮች ተነጋገሩ፣ ወንዞች ተነጋገሩ። ለእግዚአብሔር የወጣ ህዝብ ነው። ለእግዚአብሔር የተለየ ህዝብ ነው። እግዚአብሔር ምስክር። ሰው የእግዚአብሔር ማደሪያ ሆኖ፣ የእግዚአብሔር መቅደስ ሆኖ፣ የእግዚአብሔር ግዛት ሆኖ በቤታችሁ ትንንሽ ጣዖት የሌላችሁ ሰዎች፣ በልባችሁም በቤታችሁም እግዚአብሔር ብቻ አምላካችሁ የሆነ ሰዎች፣ እግዚአብሔር ምስክር፣ መሰናክሎቻችሁ ከመንገዳችሁ ይጠረጋሉ። ይሄንስ ብርጭቆ ከሚያመልክ ህዝብ ጋር ግራ አንጋባም። ድልና በረከት ኃይልና ሞገስ ክርስቶስን በለበሰን ልበሱት የተባለው ኢየሱስን ለብሰናል። ኢየሱስን ይውልስ እግዚአብሔር ምስክር። በእናንተ በብዙ እጥፍ የሚበልጧችሁ ሰዎች ቤት ኢሹ ነው የምትሆኑት። ብዙ እያላቸው በእናንተ ጥቂት ይነጋገራሉ። ይውልስ እግዚአብሔር ምስክር ይነጋገር፣ መነጋገር ይሆናል። በተለያዩ ምክንያቶች ተይዘው የነበሩ ስፍራዎቻችሁ በኢየሱስም ከዚህ ቀን ጀምሮ ይለቀቃሉ። የቢዝነሱን አደባባይ ይለቃሉ። የሥራውን አደባባይ ይለቃሉ። የትምህርቱን አደባባይ ይለቃሉ። እየጸለይኩላችሁ ቁጥር 1 እንደዚህ ይላል። አውጡት መጽሐፉ። እስራኤል ከግብፅ ወጥቶ ሲሄድ የያዕቆብን ቤት ቋንቋው ልዩ ከሆነ ህዝብ ተለይቶ ሲወጣ፣ ይሄ ህዝብ ለእግዚአብሔር የተለየ ህዝብ ነው። ዳስ ዋይ ተራራ በፊቱ ሊቆም ያልቻለ፣ ዳስ ዋይ ባህር በፊቱ ባህር ሊሆን ያልቻለው። ለዚህ ነው ኮረብታ በፊቱ ኮረብታ ሊሆን ያልቻለው፣ ሸለቆ በፊቱ ሸለቆ ሊሆን ያልቻለው። ለእግዚአብሔር የተለየ ህዝብ ነው። ጊዜውን ለእግዚአብሔር የለየ፣ ገንዘቡን ለእግዚአብሔር የለየ፣ ኑሮውን ለእግዚአብሔር የለየ። ለእግዚአብሔር ተለይተን ዘመናችንና ጉልበታችን ልጅነታችንን ሰጥተን ለእግዚአብሔር ተለየ ህዝብማ ከዚህ በኋላ በሸለቆ ጥልቀት እያልጉረመረምን በተራራው ቁመት እያለቃቀስን ህይወት እንደዚህ አይቀጥልም። ነግራቸዋል። ህይወት እንደዚህ አይቀጥልም። ስራ እዚህ ሀገር እንደዚህ አይቀጥልም። ኑሮ እንደዚህ አይቀጥልም የሚል ሰው አሜን ይባል። አዎ ተራራው ብዙ ዘመን ብዙዎችን አቁሞ ሊሆን ይችላል። ከዚህ ለእግዚአብሔር ከተለየ ህዝብ ጋር ግን የያዕቆብ አምላክ የተራራው ጌታ፣ በአጭር አማርኛ ኮረብታ ባህርና ተራራ የሚያወርድ መሰለ። አዛዡ እኮ ነው የመጣው ነው ብለህ እኮ ነው የሚለው። አዛዡ ባህርን ካለመኖር ወደ መኖር ያመጣ፣ ፍጥረትን ጠርቶ ያመጣ፣ እንደ ጫማው እንደ ቁመቱ እንደ ኑሮ እንደ ኢኮኖሚው እንዳይመስል። ከዛ ቀጥሎ እንደዚህ ይላል ቁጥር 2 ይሁዳ የእግዚአብሔር መቅደስ፣ እስራኤልም ግዛቱ ሆነ። አይ ቢኮዝ መቅደሱ ነው፣ ማደሪያው ነው። ማደሪያው ሆኖ ከተራራ ጋር እያወራ እስከ መቼ ነው የሚኖረው? አንተ ሸለቆ ምናምን እያለ እንዴት ነው የሚኖረው? አይኖርም። ማደር መቅደሱ ሆነ፣ እስራኤልም ግዛቱ ሆነ። እግዚአብሔር እንደወደደ የሚያደርገው ህዝብ ሆነ። ውጣ ሲለው ይወጣል፣ ግባ ሲለው ይገባል፣ ቁጭ በል ሲለው ይቀመጣል፣ ተነስ ሲለው ይነሳል፣ በቃ ተው ሲለው ይተዋል። የእግዚአብሔር ማደሪያ፣ የእግዚአብሔር ግዛት፣ እንደዚሁም ለእግዚአብሔር የተለየ ህዝብ
እንዴት ከተራራ ጋር ዲል ያረገ ይኖራል? አይ ስዌር ቱ ጋድ ይሄው በዚህ ዓመት እንደዚህ ትንቢት በእናንተ ህይወት ተናገር። ይሄው ጸለይኩላችሁ። እንደዚህ ያያችኋቸውን በዚህ ዓመት እንደዚህ ነው የምታዩት። ቁልቁል የምታዩበት ዓመት ይሆናል። አንድ ወደ ተስፋ ወደ ረፍቱ የሚገሰግስ ህዝብ አለ። በዛ ህዝብ ፊት የቆሙ ለዘመናት አናሳልፍም ብለው የነበሩ መሰናክሎች አሉ። እነዚህ መሰናክሎች እርስ በርስ ድንገት ማውራት ጀመሩ። ይገርማቸዋል። እንደዚህ ይሆናል። እግዚአብሔር አምላክ ለጠላቶቻችሁ ዘንድሮ አሳይመንት ይሰጣቸዋል። ስለዚህ እንደዚህ ነው ማይቲ የሆነ የእግዚአብሔር ፕሬዘንስ፣ ተራሮችን የሚያነጋግር የእግዚአብሔር ፕሬዘንስ በዚህ ዓመት ልክ እንዴት ብዬ ልበላችሁ፣ በውሃ እንደራሰ ስፖንጅ በእግዚአብሔር ፕሬዘንስ ዘንድሮ ትረሰርሳላችሁ። እግሬ አውጭኝ እያሉ እነዛ ጥያቄዎቻችሁ ፈትለክ 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 እናንተ ከመድረሳችሁ እናንተ አንድ መስሪያ ቤት ከመግባታችሁ ዛሬ መንፈስ ቅዱስ በጆሮአችሁ ሽክም ይላችሁ ተራሮችን የሚያነጋግር ፕሬዘንስ በላያችሁ ላይ ይሆን። በአንደኛው ክፍለ ዘመን ላይ የደከመ አምላክ የለም። ዛሬም እንደ ትላንትናው ብርቱ ይሆን። ዛሬም እንደ ትላንትናው ብርቱ ይሆን አምላክ አለ።